ይሄ ርኩስ መንፈስ የተባለው ሰይጣን ሳይሆን የሰው ልጅ ነው እያሉ ነው። ስለዚህ የሰው ልጅ ነው ሰው ልጅ ውስጥ ገብቶ የሚኖረው እያሉ ነው በኦርቶዶክስ። ገብረ ስላሴም ይሄን ነበር ሲናገር የነበረው። እንዴ ወንድሞች እናቶቼ ምን ነክቷችሁ ነው? ምን ነክቷችሁ? ምንድነው የነካችሁ? በእውነት መረጃ ካላችሁ በመረጃ አምጡ። ሜላ አንዳንድ ቁጥር እየጻፈ ነው። አንቲ ገስት ኦኬ ልኳል። ኦኬ ምንድነው የነካችሁ ወንድሞች ነው? እሰጣለሁ ያንተ ነው ተራው። ስለዚህ በመረጃ አውሩ ስታወሩ ማለት ነው። ያ በመረጃ እናውራ። በመጀመሪያ ያንተን መጽሐፍ ማየት እፈልጋለሁ። የመጀመሪያ የትኛው መጽሐፍ? የያዝከው መጽሐፍ። እኔው ገድለ ተክለ ሃይማኖት አለኝ። አንተ ያዝከው መጽሐፍ ማየት እፈልጋለሁ። ይሄ ገድለ ተክለ ሃይማኖት ነው። ኦኬ ያ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ። ቆይ እስቲ ከመጀመር እኔ እያሳየውና አንዴ ኦኬ ትልቁ ላይ ሆነ። እሺ አንተ ካለ ታሳይ። ቆይ እሺ እንደዚህ ለመቀየር ኦኬ። ከዛ ምንድን ነው ቲክቶክ ደግሞ አበራሁት። ከዛ ቼንጅ ሴቭ በላ ኖ ሴቭ ሳይሆን ለማዞር ስታክ እያደረገብኝ ነው። አልታያለ ስንት ነው የጠጣው ዛሬ? ኖ ስኬት ኖ አይባልም። አውርዶ ጋጦጥ ሰው ጋር እንድንሞረ። እሺ እኔ አሁን እዚህ ጋር ለማዞር ስለተቸገርኩ ነው። እዚህ ጋር ገድለ ተክለ ሃይማኖት አለኝ። አውጣው እሱ ጋር አንተ ገጽ 51 ነው የምታነበው። ገጽ 51 አይደለም። እኔ ምዕራፍ 51 ሶሪ፣ በዚህኛው ላይ ማለት ነው። ወርጄ ከእንደገና አስገባኝ። እሺ አስተጋርጎብኛል። ወርጄ ችግር የለም። ኖ እንደዚህ መናገር የለብህም ሱራፌል ነው። ሰውን በዚህ በእውቀት ሊያወሩ በሚመጡ ሰዓት ላይ ሰውን እንትኑ ፕሮቮክ ማድረግ የለብንም። እሺ ወንድሞች እንኳን ደህና መጣችሁ። ለሁላችሁም አልሰጣችሁም። እህትየው ሜርሲ፣ መሲ፣ ቴሌኮም፣ ቤኪ፣ ብሩኬና ሜላ እንኳን ደህና መጣችሁ። ኦኬ እና ተመልሰህ ደምረው። ኦኬ የት ነው የታተመው? ያንተ እንግዲህ የሚለውና እኔ ጋር ያዝኩት ገዳሙ የታተመው ነው። ምንድን ነው የሚለው? ምዕራፍ 51 ላይ ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝተው፣ ይሄ ጠንቋይ እንግዲህ ምንድን ነው? ሰው ነው። ጠንቋይን አግኝቶ በላዩ ሲያማትብበት አፍሮ ሚስቱን ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዞ ወደ በዓቱ አመጣትና የሃይማኖት ነገር አስተምሯት አሳምኖ የምንኩስና ልብስ አለበሳት ይላል። አንተ አሁን አምጥተህ ያለው ነገር ከየት ነው? አሳይኛው። እኔ ከገድሉ ላይ ነው ያሳየው። እኔም ገድል ነው ያዝኩት። ያንተ ገድል ከየት ነው ያመጣው? የኔ ገድሉን ቃል በቃል ምዕራፍ 51 ቃል በቃል ጠንቋይ እንደሆነ ሰው እንደሆነ ሰው እንደሆነ እየተናገረ ነው። አንተ አሁን ገጹን እኔውን ባዞረው ማን ነው ባዞረው? ይሄው የተክለ ሃይማኖት ገድል ነው። አዙሬ አሳያለሁ። አንተ ከየት ነው ያመጣው? መጀመሪያ ኤርሜ ምናልባት አሁን ሶስተኛ ሰው ከገባ ማለት ነው። ሶስተኛ ሰው ከገባ ኤርሚያስ እኔ እናንተ የምንሞግተው ሶስተኛ ሰው አይግባ። በቃ እኔ እናንተ የምንሞግተው አቃተኝ ካልክ ነው ሌላ ሰው የሚገባው። አንተ ቃቃተ ሌላ ሰው ይገባል። ደምረው በትልቁ አንድ ምንድነው ያልከው? የሆነ ሀሳብ ያነሳ ነው። አይ አሁን ያነበበው ትክክል ነው። ደምረው ያው በገዳሙ ላይ ምዕራፍ 48 ላይ ነው ታሪኩ ያለው። ልክ ነው። እኔ እኮ እያወጣሁለት ነው እያልኳቸው ያሉት ምዕራፍ 51 ነው። የገዳሙ 48 አይደለም። የእናንተ የማን እንትን ያሳተመው ሳይሆን ያዝኩት
በገዳሙ የታተመው ምዕራፍ 51 ነው። አሁን ያነበብኩልህ ታሪክ ሶዛት አንተ ከየት ነው ያመጣው? በትልቁንና አሳየን። ከየት ነው ያመጣው? በትልቁ አይታይም። እሺ ደሜ እንደዚህ በጥያቄ የሚያፋጠጥ ሰው ሲኖር ነው በጣም ደስ የሚለኝ። ምንም ዋቴ እኔ ጋር አይሰራም አባቴ። እንደ አብረን እንደዚህ በጥያቄ የሚያፋጠጥ ሰው ሲኖር ነው አብረን ነው ጥርስ የነቀልነው ሚዲያው ላይ። እንደ ምን ሆነ ነው? እሺ በጥያቄ ስላፋጠጥከኝ እጅግ አድርጌ አመሰግናለሁ። ምንም አላፋጠጥኩም። ምንም አሳየኝ። የመጀመሪያ እትሙን አሳየኝ ነው። አሳየኝ። የት ነው የታተመው? ገድለ ተክለ ሃይማኖት ከፍ አድርጓ ካሜራ። እሺ አረ በመድኃኒዓለም አንደኛ ሁለተኛ እትም ስንተኛ እትም? በመጀመሪያ እኔ ቤት የመረጃ እጥረት እንዳለ እንዳይሰማ ደምረው ታውቃለህ። ኦኬ ከፍ አድርጌ ማለት ነው። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የአንደኛ እትም በ1946 ዓ ም ሁለተኛው እትም ደግሞ ማነው 46 ሁለተኛው እትም ደግሞ በ1968 ዓ ም ሶስተኛ እትም በ1973 ዓ ም አራተኛ እትም ደግሞ በ1989 ዓ ም የታተመው ማለት ነው። በወርሃ ነሐሴ 1989 ዓ ም የታተመውን ገድለ ተክለ ሃይማኖት እሱን ያስኩ። የት የታተመው? የማነው አሳታሚው? ማነው አሳታሚው? የኢትዮጵያ ኦርቶዶክስ ተዋሕዶ አሳታሚው ማን? አሳየኝ ገልብጠህ። ምነው ዘለህ? አሳየኝ፣ አሳታሚውን አሳየኛ። ኤርሚ አሁን መረጃ ላይ ብላል። ቆይ መረጃ ሙሉ ነው ብላል። አሳየኝ አሳታሚውን። ይኸው ሚዩት አድርግ። ሚዩት አድርግ። ኦኬ። በዚህ ክፍል ላይ ገጽ 176 ላይ ሚዩት አድርግ። አሳታሚውን አሳየኝ። እንዳታወርደኝ አሳታሚውን አሳየኝ። አድርግ ካልሆነ እኔ ነኝ የማወርድህ፣ ራሴ ነኝ የማወርድህ። ሌሎቹም ቢያወርዱ ትክክል ነው፣ ግን ሚዩት አድርግ። ኦኬ። አሳየኝ ብለህ ስለ ጮክ አይደለም። እዚህ ከፍቼ ማስነብብህ የመጀመሪያው እትም የሁለተኛው እትም በብፁዕ ቅዱስ አቡነ ተክለ ሃይማኖት እያልኩ የሙሉ ወንጌል ቤተክርስቲያን ፓስተር አይደሉም። ይህ ፓትርያርኩ ኦኬ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው። አትጩህ። አይኖ ቤቱ የሚያስጮህ ቤት ነው በእርግጥ፣ ግን አትጩህ። ያው በብፁዕ አቡነ ተክለ ሃይማኖት ፕሊዝ ልክ ነሱ እቀበላለሁ። እሱ አትገምልኝ፣ እቀበላለሁ። እኔ ነኝ ሚዩት ያደረኩ። ከከፈትክ ቃሌን አከብራለሁ። እታች ታወርዱታላችሁ። ለሌሎች ሰዎች እድል እንሰጣለን ማለት ነው። ኦኬ። ይኸው ካሜራ ከፍቼ የማሳይ የቤተክርስቲያኒቱ መጽሐፍ ነው ማለት ነው። በዚህ መጽሐፍት ውስጥ የተካተቱት ገድለ ተክለ ሃይማኖት እና ሁለተኛ ደግሞ 68 ተአምር የተክለ ሃይማኖት፣ መልካ ተክለ ሃይማኖት፣ በአጭሩ የደብረ ሊባኖስ ገዳም ታሪክ ሁሉ ጭምር ተካቶበታል ማለት ነው። የት ነው የታተመው? ነሐሴ 1989 ዓ ም አዲስ አበባ ይላል። አሁን አንተ ውሸት ከሆነ ይሄንን ሚዩት አድርግ። የት ማተሚያ ቤት ኤርሚያስ? የት ማተሚያ ቤት? እታች አስወርጁ። ቃሌ ነው። እታች አስወርጁ። ቴንክ ዩ። ያ ስለዚህ አሁን የሚጠራጠር ሰው ካለ ሄደ ይህን ስክሪንሾት አድርገ ሄደ ማምጣት ነው። ኦኬ። እሱ በያዘው በገድሉ በገዳሙ በታተመበት ራሱ ደምረው በያዘበት ላይ መጽሐፍ ላይ ክፍሉ የት እንደሚገኝ 51ኛው ታምር ላይ እሱ ያነበበው ክፍል ላይ 51ኛው ይሄኛው 51ኛው ታምር ነው። እዚህኛው ላይ 51ኛው ላይ የሚለው ከዕለታት በአንድ ቀን ዘወትር ይጠይቀው የነበረው ባለጠጋ ብሎ የሚለው ክፍል ነው ያለው። በዚህ ክፍል ውስጥ ገድሉ የሚናገረው እዚህኛው ገድል ላይ በምዕራፍና እዚህኛው ገድል ላይ በምዕራፍ አንድ አይነት ቦታ አልተቀመጠም ማለት ነው። በዚህኛው ክፍል ላይ የትኛው ላይ ነው የተቀመጠው? ገጽ 48 ላይ ነው። ማነው ምዕራፍ 48 ላይ ማለት ነው። ያው ምዕራፍ 48 አንተው በያዝከው አንተ በእርግጥ ቅድም ኪነጥበብ ማነው ኪነጥበብ ባልኩኝ ሱራፌ እንዳለው ካልሆነ በስተቀር እሺ፣ አንድ ሰው ቆይ ደምረው ናግባ ያ ኦኬ። ለምን ሚዩት አድርግ። ኤርሚያስ አዳምጠኝ። እታች ይከፍቱልሃል። ሚዩት አድርግ። እንደገባ ሚዩት አድርግ። እንኳን አንተን አይደለም
መምህሩን እኮ ገብቼ 4 አይና ሊቃውንት አንቀጥቅጫቸው ነው የወጣሁት። ዛሬ ቤት ለመክፈት እንኳን ራሱ እኔን አንቀጥቅጠኝ ችግር እታች ውረድ። ይሄ በሽተኛ ነው እንዴ? በማርያም አረቄና ጠጅ እያንቀጠቀጠ ያለው ይበቃል። ምኑን አንቀጠቅጣለሁ? ለዚህ እኮ ነው በጣም የሚያስጠሉኝ። ገብቶሃል አይደለ? መረጋጋት የሚባል ነገር እኮ አለ። ቴንክ ዩ። ያው ራሱ በያዘው ደምረው በያዘው መጽሐፍ ላይ አያነበውም፣ አያውቀውም፣ ክፍሉን አያውቀውም። እዚህኛው ላይ 51ኛው ታምር ላይ የተገኘው እዚህኛው ላይ ደግሞ 48ኛው ታምር ላይ ቃሉን ቃል በቃል ጽፈውታል። እዩ የዚህኛው ላይ ቅድም ያነበብኩት ላይ ከዚህም በኋላ አባታቸው ተክለ ሃይማኖት በአገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ መሳ ለምሳ ነው ማነብላችሁ፣ ልብ በሉ። ኦኬ እንደውም ተቀምጦ ሳለ ልቡሰ ስጋ ጋኔን ይላል። አያሁን ልቡሰ ስጋ ጋኔን ማለት ስጋ የለበሰ አጋንንት ብለው አሉት። እዚህ ጋር ግን ምንድነው ማለት ነው? ጋኔን ነው። ያው ጋኔን ነው። እዚህ ጋር አሁን የተቀየረው ምንድነው? ልቡሰ ስጋ ጋኔን አሉት። ስጋ የለበሰ አጋንንት ለማለት ነው። ከባህር ውስጥ ወጣ። ጋኔኑም የአባታቸውን ደቀ መዝሙርን ፕሊስ ነገደ ሚዩት ታደርጋለህ? ኦኬ። ከባህር ውስጥ ወጣ። ጋኔኑም የአባታቸውን የደቀ መዝሙርን ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበበት ብሎ ይላል ማለት ነው። ክፍሉ የት ነው የሚገኘው ማለት ነው? 48ኛው ታምር ላይ ነው። እዚህኛው ላይ ማለት ነው። የገዳሙ የደብረ ሊባኖስ ላይ 48ኛው ታምር ላይ ነው። እዚህኛው ላይ ደግሞ 51ኛው ታምር ላይ ነው። ታሪኩ ቃል በቃል ነው ያለው። ኦርቶዶክስ በዛው ተባዛው ብላ የምትለው ሰይጣንን እያጠመቀች ነው። ሰይጣንን እያጠመቀች ነው። በዛው ተባዛው ነጠላ ለብሶ የሚሄዱ ሰይጣኖች አሉ ማለት ነው ቤተክርስቲያኒቱ። እና ይህንን ነውር ቅድም ለስኬት ሰጥቼ አሁን ቅድም ሲናገር ነበረ። እኚህ ሰውዬ ገብተው እዚህ ጋር ስኬት ልኮልኛል በውስጥ ይኸውልህ። እሺ ማን ነው? መልካም ስጋውና ደሙ ስትቀበል ስጋውና ደሙን የሚያቀብልህ ቄሱ ነው አይደል? ማን ነው? ዲያቆኑ ነው መጀመሪያ የሚያቀብልህ፣ ቄሱ ነው እንጂ ካህኑ ነው እንጂ መጀመሪያ የሚያቀብልህ ማንኛው ነው? ካህኑ እኮ አልኩኝ። ካህኑ ነው ስጋውንም ደሙንም የሚሰጥህ አይደለም። ደሙን ዲያቆኑ ነው መጀመሪያ እኮ አሉ። ቆይ ምን ለማለት ፈልገው ነው? ትክክል እኮ የመለሰው። ቆይ እንጂ አትናደድ። መጀመሪያ ወይ ስኬት ምን ጠይቃቸው ነው ይሄንን የመለሱልህ? ኦርቶዶክስ አይደለም ብለው ነው እንትን ያሉኝ ማለት ነው። መጀመሪያ ጥያቄ ያላችሁ ሰዎች አሉ፣ ገባው ኦርቶዶክስ ነው አሉ። ከዛ በፊት ግን ይሄ ልጅ ኦርቶዶክስ ነው ግን ይሳደባል ምናምን ብሎ ሾው ሰሩ ማለት ነው። ግን ጥያቄ ያላችሁ ግቡ ብለው ነው ያስገቡኝ ማለት ነው። ብዙ ነገር በቃ ጥያቄ እንዳልጠይቅ ማለት ነው። መጥቆራ የሚባለውን ነገር እንዳላነሳባቸው አፋፌን አሉኝ። ከዛ በኋላ አስወረዱኝ ማለት ነው። እሺ ስለዚህ አሁን ህብስቱን የሚሰጥህ ቄሱ ነው፣ ደሙን የሚሰጥህ ዲያቆኑ ነው ምናምን ነገር ብሎ የሚለውን ጥያቄ ጠይቁ። አንተ ስለዚህ ስለ ሰይጣን ይጠመቃሉ ብሎ በሚለው ርዕስ ላይ ገብተህ ስለጠይቃቸው ነው አይደል? አዎ ለምን ራሳቸውን ስለማያውቁት ማለት ነው። ሲጀምር ገድል ራሷን ይሄ ደግሞ መመዘኛ አይደለም። በነገራችን መቁረብ ዶግማ አይደለም ነው እንጂ ዶግማማ ነው። ግን እንደዚህ ተብሎ ሲጀመርም ለምን ከንቱ ውዳሴ ስለሆነ ማለት ነው። እዚህ ሁሉ ሰው ውስጥ በነገራችን ላይ ቆርባል አልቆረብም አይባልም። ቆርባለሁ ወይ ነው ያልኩህ። ከንቱ ውዳሴ ደግሞ ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከንቱ ውዳሴ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ከንቱ ውዳሴ ነው። እሺ ወደ ጥያቄ ይቀጥል። ለማንኛውም በጥያቄያችን መስፈርት አልሄድክም። ሰይጣን ይጠመቃል አይጠመቅም የሚለውን ቀጥል። መልካም ምናልባት እንተዋወቅ
ያው እኔም መጠየቅ እችላለሁ። እንታወቅ። ስለ እኔ ማንነት እስካሁን ጠይቋል። ስለ እርሶ ማንነት ደግሞ ሚዩት አደረጉት። ይኸውላችሁ ስለ እኔ ማንነት መምህር ግሩም እባላለሁ። መምህር ግሩም ቴንክ ዩ። ሚዩት አድርገው ታውቃኛለህ? አይ አውቄታለሁ። የት ነው የሚያገለግሉት? እሱ የፖሊስ ጥያቄ አለ። እሱ የት እንደማገለግል ለአንድ የማይሰራለን። ወደ ጥያቄ ቀጥታ የፖሊስ ጥያቄ አለ። ችግር የለውም። እሺ በማቴዎስ ወንጌል ምዕራፍ 12 ላይ ከቁጥር 20 ክርስቶስ እውር፣ ደንቆሮ፣ ዲዳ የነበረውን ያንን ሰው ሲያድነው አጋንንት በአጋንንት ያወጣል ብለው ፈሪሳውያኖች ከሰሱት ማለት ነው። የእርሱ እምነት ምንድን ነው? አጋንንት በአጋንንት ወይም አጋንንት በአጋንንት መውጣት ይችላል? ያው ብዙ ሊቃውንት እዚህ ስለምጠይቅ ግማሹ ይወጣል ይላል፣ ግማሹ አይወጣም ይላል። ኖ ቶፒክ አስተካክል። ጥያቄው አጋንንት ይጠመቃሉ ወይ ነው? ቶፒክ አስተካክል። ስለማይዞ ነው አጋንንት አይጠመቅም። ኖ አያያዝም። አጋንንት መውጣትና የአጋንንት መጠመቅ አይገናኝም። አጋንንት አይጠመቅም። እሺ አጋንንት አይጠመቅም። ልቡሳነ አጋንንት ግን ይጠመቃል። መጥቆራ የሚባለው ወይም ጽዋነ ጽድቅ ልቡሳነ ስጋ የምታወራኝ ይኸውልህ፣ አዳምጠኝ። ይጠመቃል አይጠመቅም ነው ጥያቄው። አንተ የትኛው ነው ጥያቄ? ይጠመቃል አይጠመቅም ነህ? እንትኑ ማለት ጥያቄው ቢስተካከል መልካም ነው የተጻፈው ማለት ነው። ሌላ ጥያቄው በዚህ መስፈርት ነው የሚሄደው። ለዛሬ ይቅርባሉ የአባቴ ይቅርባሉ የኔታ ወንድሜ ሶኬት እንደ ቤተክርስቲያን ልጅ እንደ አንድ ክርስቲያን ትንሽ ከስሜት ብትወጣ ደስ ይለኛል። እውነት ለመናገር አንደኛ እዚህ ጋር ፐርሰናሊ አታድርገው፣ ተቋማዊ አድርገው። ወይም አንድ የኦርቶዶክስ ታላቅ እምነት ያላት ተከታዮች ያላት ስለሆነች እሳቸውም በዛ ደረጃ አስባቸው። አንድ የቤተክርስቲያናችን አራተኛ መምህር ናቸው። ሁለተኛ ደግሞ የመጣው በእሳቸው ቤት ነው። እንደ አንድ እንግዳ የሚስተናገድ በዛ ደረጃ አድርገህ ራስን አስብ። ሁለተኛ ደግሞ ብዙ ሰው ምዕመናን ታች በእሳቸው ቤት ስለገባሁ ነው ለካ ሚዩት የተደረግኩት መሰለ ሚዩት ያደረጉኝ ማለት ነው። ካባ ለብሰው የሚመጡ ሰዎች ከሆነ ከዋሹብን እናወርዳቸዋለን ወይ አላው ይናገራል ማለት ነው። አለዛ ግን የኦርቶዶክስን ካባ ለብሰው የሚመጡ ሰዎች ከሆነ ከዋሹብን እናወርዳቸዋለን ወይ አላውቅም ግን ኦርቶዶክስ ነኝ ብለው ነው የሚገቡት። ወይ ካወቁ ደግሞ ተጠየቁት ጥያቄ ላይ መልስ አይሰጡም። ይሄ የቤቱ ሕግ ነው። ሁለተኛ ግን አንተን አሁንም ደግሞ የምጠይቅ ጥያቄ ሰይጣን ይጠመቃል አይጠመቅም የሚል ነው እንጂ መሆን ያለበት ከኮንተንት ከአነሳነው ርዕስ አትውጣ ነው። ካነሳነው ርዕስ የወጡትን እኮ ካህኑን ራሱ በውስጥ ያውሩ ብዬ ትቻቸዋለሁ አይደል? ስለዚህ በዚህ ርዕስ ላይ ካለ ከአንዱም ጋር ወይም ከኔ ጋር የተነጋገርንበት ልነጋገርንበት ስገባ ወደ 10 ጊዜ ሚዩት ያደረጉኝ ገስት ስልክ እና አንዳንድ ቁጥር ስጽፍ ሚዩት የተደረግኩበትን አምጡ። ባይዛዊ ቅድም ገብቼ ነበር እሳቸው ጋር ማለት ነው። ዋሽተው በገድሉ ላይ የሚለውን አይልም ብለው ዋሽተው ማለት ነው። ማንን ነው የዋሹት? ወንድማችንን። ይሄንን ተፈጸመን ነው የዋሹት። ተፈጸመ ደግሞ አይ ቲንክ በጌታ የሆነ ወንድም ነው፣ እሱን የዋሹት። እና እኔ ስገባ ኤርሚ ምን አለ? ያው በቃ መጥቷል፣ አሁን ገድልን የሚያቅሰው ከእሱ ጋር ተነጋገሩ ብሎ ሲል አስወረዱት፣ ኤርሚም ማለት ነው። ከዛ ተፈጸመም ልክ እንደዚሁ አላቸው። ከዛ እኔ ላወራ ስል የትኛው ሰው ነው እዚህ ሲሰድበኝ ነበረ አብረው ውጭ አለው ማለት ነው። ስለዚህ ለመምህሩ ልቀቅላቸው፣ በገድሉ ላይ የዋሹትን ሰይጣኑን አይደለም ያጠመቁት ሰውየውን ነው ብለው ነው ያሉት እሳቸው ማለት ነው። ገድላቸው ግን የሚናገረው ሰይጣንን ያጠመቁት። አቡነ ተክለ ሃይማኖትም ሰይጣንን ያጠመቁት፣ መጥቆራም ሰይጣን ነው። አቡነ ተክለ ሃይማኖት ያጠመቁት ሰይጣንን ነው። ኦኬ። ይሄ በ1985 ዓ.ም የታተመ ነው። ይሄ ደግሞ በ2014 ነው የታተመው፣ የዛሬ 4 ዓመት በገድሉ። ለምን የዛሬ 4 ዓመት እኔ እንኳን እዚህ ሶሻል ሚዲያ ላይ
ሰይጣን ተጠመቀ እያልኩኝ ስናገር ከ10 ዓመት በላይ ሆነዋል። በመጽሐፍቱ እነ ሜላ ሲናገሩ፣ እነ ብሩኬ ሲናገሩ፣ ትዝታው፣ ሌሎችም በተሐድሶ ውስጥ ያሉ ወንድሞች ሲናገሩ ማለት ነው። ሰይጣንን ኦርቶዶክስ አጥምቃ ደቀ መዝሙር አድርጋለች ብለን ስንላት የዛሬ 4 ዓመት ላይ አስተካከለች። ምን ብላ? አጋንንት ምንድነው? ልቡሳነ ስጋ አጋንንት፣ ስጋ የለበሰ አጋንንት ነው ብሎ በሚል ማለት ነው። በሱም ቢሆን አያመልጡ እና መች አመኑ? እሱስ ልቡሳነ ስጋ አጋንንት የሚለውን ራሱ እኮ መች ተቀበሉት አይደል? እሱን ራሱ የለም ነው ያለኝ። ልቡሳነ ስጋ ራሱ አጋንንት የሚለውን አልተቀበለም። እሺ ከብሩኬ ጋር አውሩ ደምረው። እሺ ቴንክ ብሩኬ። ከማን ጋር ማውራት ይቻላል? ከአንድ ጋር ማውራ ግን ደስ ይለኛል። ችግር የለም። እኔ ከብሩኬ ጋር አውሩ። እሺ በመጀመሪያ ደረጃ መረጃ እኔ ቤት ሙሉ ነው ብለሃል። ስለዚህ ሙሉ በሆኑ መረጃ ነው ማውራት የምፈልገው። ሙሉ በሆነ መረጃ ሙሉ ነው ሲባል አንድ መጽሐፍ የታተመበት ሁሉ ማሳየት አለብህ ማለት ነው። ሙሉ ስትሆን ማሳየት አለብህ። ቀጥል። ከዚህ ነው የምንጀምረው። ብሩኬ ያውሩ። ሰላም ብያለሁ ወገኖች። የገዳሙን መጽሐፍ እንዲያስክ አይቻለሁኝ። 51ኛው ምዕራፍ ላይ ያለው ብሩኬ ነው። እንደዚህ መጽሐፍ ያዝና እንደኔ እናወራ። መጽሐፍ ያዝና መጽሐፉን ያዝ መጀመሪያ። እሺ ስለዚህ የታተመበትን ቦታ አሳታሚውን እንትን አሳየኝ። በደብረ ሊባኖስ ገዳም ነው የታተመው። በትልቁ አድርገው እኮ አሳየኝ። ይኸው በቃ ታሪኩን አንተ ከያዝከው መጽሐፍ ላይ ታነብልናለህ። ያው ስለሆነ አሳየኝ። ይኸውልህ እኔ አሁን እዚህ ጋር ማዞር አልችልም፣ ግን ላሳየኝ እዚህ ጋር። ኦኬ አሁን እኮ ምንድን ነው መሰላችሁ አለህ መጽሐፉ ነው ጥያቄክ። አንተ ያዝከው መጽሐፍ ላይ ታሪኩ አለ እያልኩ ነው ያለሁት። ና ተመለስና ወይ እንትን ብያለሁ። ይኸውልህ አንዴ በትልቁ አድርገኝ። በትልቁ አድርጋ አባቢ ማዞር ስላልቻልኩ እኮ ነው። ቆይ አንዴ ደምረው ብሩኬንና ደምረውን እስኪ ትልቁ ጋር አድርጓቸው። አንተ በትልቁ ሁን ኤርሚ አንዴ። እሺ ከዛ አንቺ ቀይሪው ያ ጎን ለጎን እነሱን የሚያስቀምጥበት አንዴ ላረጋቸው ስል ነው የቀደምከኝ። አንዴ በትልቁ ሁን አንተ መጀመሪያ። እሺ እንደዚህ ልሆን። ኦኬ ቴንክ ዩ። አሁን ደምረውን እና ብሩክን ጎን ለጎን ቁጭ አድርጋቸው ከላይ ያለው ማለት ነው። ደምረው ወጣ እኮ። ኦኬ ችግር የለም እየጻፈ ነው ይገባል። ጎን ለጎን ቁጭ አድርጋቸው። ቆይ አንዴ ደምረው አንዴ ቆይ። አዎ እኔን አሁን እንዴት ነው የምሆነው? ደምረውን እኔ ጋር ለማድረግ ትልቁ ላይ ሞዴሬተር ነው ማድረግ የሚችለው። በቃ አይ ብሩኬን እና ደምረውን ነው ጎን ለጎን ማስቀመጥ ፈልገው ከላይ። አይ ቲንክ ሌላ ግሪድ ሞዴሬተር ስጠኝ ወይም ሌላ አስተካክላችሁ ሞዴሬተር ስጠኝ እኔ ላስተካክላችሁ። አይ ከኋላ የመጣ ኤርሚ አንተን ይበልጣል። በስመ አብ። ኧረ ፖለቲካ አትስራ። ሞዴሬተር ስጠኝና ሁለቱን ቤኪንና በቃ ተረጋግተው ሆኗል። እኔ ሚዩት ያደረኩ ደምረው ቀጥሎ ታይቶ ወርዳለህ። እታች አወርድህና አትገባም ማለት ነው። ኦኬ ቴንክ ዩ። ምራቀን እዛው ጠጅ የምጠጣበት ቦታ ላይ ትተፋለህ ብራዘር። ኦኬ እዚህ በእውቀት አወራለሁ ብለህ ካልክ አሁን ትልቁ ላይ ሆኗል። ከብሩኬ ጋር አወሩ። ቤቱ ስርዓት አለው። በሰጣቸው ሞዴሬተር መብት ነው። ብሩኬ ይቀጥሉ አሁን። ቴንክ ዩ። እሺ መጽሐፉን እንዳሳየ ፈለከው እንዳለኝና እንደሌለኝ ለማወቅ ነው። ሚዩት ነው። አንተ ያዝከው ምዕራፍ 48 ነው የሚለው ሶዛት አሳታሚውን አሳይኝ። እንደዚህ የት እንደታተመ ማየት ፈልጋለሁ። ብዙ ሐሰተኛ ገላት ሌላ ቦታ ስለታተመ ማለት በቃሽ። ሚዩት አድርገው። እሺ ታሳይክ። እሺ ያው
ገድለ አቡነ ተክለ ሃይማኖት በግዕዝና በአማርኛ። ይህ መጽሐፍ የት ነው የታተመው? አሳታሚ የደብረ ሊባኖስ ገዳም ይታያል። ጽሑፍ ይታያል። ይታያል። ሚዩት ነህ ደምረው፣ ሚዩት ነህ። ማይክን ክፈተው እኮ እኔ ራሴ ሚዩት አደርጋለሁ። ሚዩት አታርጉ። እሺ ይታያል። ይኸው አሳታሚ ደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም 2014 ዓመተ ምህረት ደብረ ሊባኖስ። እሺ አንተ ያስከው 2014 ዓመተ ምህረት፣ እኔ የሚያስኩት 2014 ዓመተ ምህረት ነው። እኔ የሚያስኩት የት እንደታተመ የካው ኖ እሱ ትክክለኛ የሆነ ልክ አይደለም። ይሄ በተሸውዶ የታተመ መጽሐፍ ነው። ለምን ይሄኛውም 2014 ዓመተ ምህረት ነው፣ ያንተም 2014 ዓመተ ምህረት ነው፣ የኔም እንደዛው ነው። ሶዛት ሁለቱ መጽሐፍ አንድ ገዳም እንዴት በሁለት አይነት በምዕራፍ አስቀምጦ ያተማል? ከየት ነው የመጣው? አንዴ ተረጋጋ። እሺ አንዴ ተረጋጋ። የአንተን አሳታሚውን አሳየኝ መጀመሪያ። ይኸው የኔ አሳታሚ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ይኸው። እሺ ምዕራፍ 48ን ክፈተው። በቃ እሺ፣ በጣም ጥሩ። ይኸው ኖ የአንተ ልክ አይደለም እያልኩ ነው እኮ። ምዕራፍ ልክ አይደለም ለማለት ምዕራፍ 48ን ክፈተው። እሺ ምዕራፍ 48 ከፍታለሁ፣ አነበዋለሁ። ስታይል እኔ እዚህ ጋር ካሜራ ላይ ከፍትላችኋለሁ፣ እሱ ያነበዋል። ኦኬ የኔ ምዕራፍ 48 እንደዚህ ነው የሚለው። ኦኬ ወደኋላ ምዕራፍ 43 44 45 46 47 48 እሺ ምዕራፍ 48 የታለ? ይኸው ምዕራፍ 48 እንደዚህ ይላል። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልብሰ ሥጋ ጋኔን ከባህር ውስጥ ወጣ። ልብሰ ሥጋ ጋኔን ወንድሜ እያነበብን እኮ ነው አባ። ልብሰ ሥጋ ጋኔን ከባህር ውስጥ ወጣ። ጋኔኑም የአባታችንን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበ ይላል። አንዴ መጀመሪያ የአንተ ትክክል አይደለም ያልከው ለምንድነው ታዲያ? አዎ ይኸው የኔም እንግዲህ ቆይ ሰማሁ እኮ ይኸው ምዕራፍ 48 አንተ ያነበብከውን ነው የሚለው። ምዕራፍ 48 ለምንድነው ትክክል አይደለም አንተ ያስከው ያልከው? ቴንኪው ምዕራፍ 51 ላይ ቀደም እኔ ሳነብ ምዕራፍ 51 ላይ ሰው ሁሉ እየሰማ ነው። ምዕራፍ 51 ላይ ምን ብዬ ያነበብኩ? ከዕለታት በአንደኛው ቀን ዘወትር ይጠይቁ። ቆይ መልሱ ልስጣ እኮ ያልክበትን መልስ ልስጥ። ያልክበትን መልስ ገብቶኛ። ምዕራፍ 51 ስለ አንተ ምዕራፍ 48 ነው አልክ። ታሪኩ ያለው ምዕራፍ 48 ላይ ነው አልክ። ልክ አይደለም አንተ ያልከው ከምን ተነስተ ነው? ጥያቄ እሱ። ቴንኪው ከምን ተነስተ ነው? እኔ ምዕራፍ 51 ላይ የማነበውን ታሪክ አንተ ምዕራፍ 48 ነው ብለህ ስላልክ ታዲያ ምዕራፍ 48 ላይ እኮ አነበብኩ እኮ ተመሳሳይ ነገር ነው ያነበብነው። ኖ አይደለም። ይኸው ምዕራፍ 51 ላይ ያለው ታሪክና ምዕራፍ 48 ላይ ያለው ታሪክ አንድ አይደለም። ላይ እኮ ኤርሚያስ ያዘው መጽሐፍ ላይ ነው ያለው ምዕራፍ 51። የገዳሙን አሁን ሳሳይክ አንዴ ስማ። የገዳሙን አሁን ሳሳይክ ይሄ ልክ አይደለም ያንተ ልክ አይደለም ያልከው ለምንድን ነው? ጥያቄ እሱ ነው። ቴንኪው እኔ እያልኩ ያለሁትኝም አሁንም አልሰማኝም። ቀደም እኔ ምዕራፍ 51 ብዬ ገዳሙ ያሳተመውን የአቡነ ተክለ ሃይማኖትን ታሪክ ሳነብ አንተ ምን ብለህ አልከኝ? እሱ ምዕራፍ 48 ላይ ያለው ታሪክ ነው አልክ አላልክም? ምዕራፍ 48 ላይ ማሳዩ። እሺ ዞሮ በቃ ችግር የለውም። ዝም ብሎ ነው የሚቀሱት። ስለዚህ ወደ ታሪኩ እንሂድ። እኔ ያስኩት መጽሐፍ የገዳሙ ነው አይደል? መጀመሪያ እሱ መስክር። ምዕራፍ 51 አሳየኝ።
ምዕራፍ 51 አሳየኝ። እሺ አንብብ አንተ። እኔ እዚህ ጋር አሳይልሃለሁ። አንብብ በቃ አንብብ። ምዕራፍ 51 አሳየኝ። በቃ ከዛ እንግባባለን። አንብብ አሳየኝ። አንብብ አንተ ጋር ያሳየኝ። ይኸው ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው ይላል። እንደዛ የሚለው በቃ። ስለዚህ አንተ ያዝከው መጽሐፍና እኔ ያዝኩት መጽሐፍ ልክ ነው ማለት ነው። ልክ ነው። ትክክል አይደለም፣ የገዳሙ አይደለም ያልከው ተሳስተሃል ማለት ነው። ቆይ ያልኩት ለምንድን ነው? አንተ ደምሮ የሚያነባው ምዕራፍ 48 ነው ስላልክ ነው። ገባ? አሁን ግን ጥያቄ የያዝኩት መጽሐፍ የገዳሙ መሆኑን አለቀ እኮ። አሁን አንተ ራስ በራስ አንደበት እኮ ነው የተያዝከው። አንተ እኮ ነህ ደምረው የሚያነባው ምዕራፍ 48 ነው የሚያነባው አልክ እኮ። በቃ አለቀ። ወደ ታሪኩ መሄድ ትችላለህ። አምጣ። አሁን ወደ ታሪኩ ቀጥል። እሺ አውጣው ምዕራፍ 48 አውጣው። እሺ ከባህር የወጣው ምንድን ነው? ከዚህ በኋላ አባታችን ተክለ ሃይማኖት አሁን እያነበብን ነበረ። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ልብሰ ስጋ ምን ማለት ነው? ብሩኬ ትመልስልኛለህ። ጋኔን ከባህር ውስጥ ወጣ ይላል። ልብሰ ስጋ ጋኔን ስጋ አለው ብሩኬ? አንተ መጽሐፍ ነው እኔ የምጠይቀህ፣ አንተ መጽሐፍ ስለሆነ ስለዚህ የኔ መጽሐፍ ፕሩፍ ለማድረግ ማወቅ አለብህ አይደለም? ሶዛት ልብሰ ስጋ ጠይቀኝ። እሺ ጠይቀኝ። ከባህር የወጣው ምንድን ነው? ቴንኪው። ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልብሰ ስጋ ጋኔን ከባህር ውስጥ ወጣ። ሰው ነው የወጣው። ባህር ውስጥ የሚኖር ማለት ነው። ሰው ነው የወጣው። እየዋኘ ሊሆን ይችላል፣ የሆነ እየታጠበ ሊሆን ይችላል። ብቻ ከዛ ቦታ ላይ ልብሰ ስጋ ጋኔን ማለት ግብሩ የጋኔን የሆነ ወይም ደግሞ ግብሩ የሴጣን የሆነ አንድ ሰው ከዛ ውስጥ እንደወጣ ነው የሚናገረው። ይኖራል፣ እዛ ነው የሚኖር። ቀጥል። ከባህር ውስጥ ወጥቶ ሰው ነው እያልከኝ ነው? በጣም ጥሩ። እሺ የአባታችሁ እመንልኛ። አምናሃል? መጀመሪያ አምናሃል? መጀመሪያ አመንኮይ ኖ ወይ መጀመሪያ እመንልኛ። ልብሰ ስጋ ፍታልኝ፣ መጀመሪያ ፍታልኝ። ልብሰ ስጋ ብሩክ አሁን አቅም አለ ብሎ ነው ያመጣ። አቅም አለ ብሎ ነው ያመጣ። ልብሰ ስጋ የሚለውን ተርጉምልኝ፣ ተርጓሚ ውስጠኝ። ያንተ መጽሐፍ ነው አልኩህ እኮ። ሰማሁህ፣ መልስን ሰማሁ። እሺ ታውቀዋለህ? ስለ መጽሐፉ ገድል ታውቃለህ? ታውቃለህ? አንተ ልክ እንደዚህ አይነት ነገር ግንዛቤ አለ ወይ? እንደዚህ ግንዛቤ አለ ወይ? መጽሐፋቸውን ለመደበቅ ነው። ልክ በዚህ አይነት መልኩ ግድልም ስድቡን እግዚአብሔር ማለት ስለ ስድቡ እግዚአብሔር አንዴ ደምረው እየሰማኝ ነው ደምረው ፕሊዝ። ኦኬ ፕሊዝ። ምንድነው ያልከው? አቅም አለህ ብሎ ያለው? አዎ ልክ ነው፣ አቅም አለህ ብሩኬ። እኔ ግን ከእሱ ጋር እንድታወራ የፈለግኩትኝ እኔ አንድ ቦታ ላይ ለወጣ ስለሆነ ደግሞ ወንድሞችም ስላሉ እነ ሜላ እሱም ስላለ እንዲያወራ ነው እንጂ ብሩኬ ከኔ የተሻለ እውቀት አለው። አዎ ልክ ነው። አሁን አውራ። እሺ ሌላ ነገር ከመበጥበጥ ማለት ነው። እሺ ኤርሚያስ፣ ሌላው ደግሞ ምንድነው? ይቅርታ፣ ሌላ ደግሞ ምንድነው? እዚህ ጋር ቆይ አንዴ፣ የኔንም ስሜት ተረዳኛ። እዚህ ጋር የተቀመጠው ልጅ ከስር በኮመንት እየተሳደበ ነው። ከዚህ በኋላ ማለት በኮመንት ለምን ይሳደበኝ? እዚህ ጋር ቁጭ ብሎ አትጩህ ነው ያለ። እኔ ሞክ ማድረግ መብቱ ነው። አትጩህ ነው ያለ። ምን አገባው? ቤት ከፍተህ ስትሳደብ ነበር። ብሩኬ እየቀጥሉ ቴንኪው። ቤቱን እየመራችሁት። እሺ ቀጥል። የአባታችሁን ደቀ መዝሙር የያዘው ይላል። ደቀ መዝሙሩን የያዘው ሰው ነው ማለት ነው አይደል? ያ መልካም። ደቀ መዝሙሩን መጥቶ የያዘው ሰው ነው። ከባህር ውስጥ የወጣው ሰው ነው። ልክ ነው። ያ ቀጥል። አንተ እርኩስ መንፈስ ከልጄ ውጣ ያለው ማንን ነው? ተክለ ሃይማኖት። እሺ አንተ እርኩስ መንፈስ ከልጄ ውጣ እያለ
በመስቀል ምልክት አማተበ። ያ ልብሰ ሥጋ ጋኔንም ልብሰ ሥጋ ሰይጣን መንፈስ ነው። ሰይጣን ሥጋ የለውም። እየመለስኩልህ ነው። ልጄ ስላለው ምንድነው ጥያቄ ምንድን ነው? በደንብ ስማ። አንተ ርኩስ መንፈስ ከልጄ ውጣ አለ። ልጄ ያለው ማንን ነው? ሰውየውን እያልኩ እየነገርኩ ልጄ ያለው ደቀ መዝሙሩን ነው አይደል? የአባትነት ቸርነታቸውን ነው እያሳዩ ያሉ፣ ትህትናቸውን እያሳዩ ነው። ደቀ መዝሙሩንም ያዘው ይላል። የተያዘው የተክለ ሃይማኖትን ደቀ መዝሙር ነው አይደል? የተያዘው እሺ። አንተ ርኩስ መንፈስ ከልጄ ውጣ ሲል ልጄ ብሎ የሚጠራው ደቀ መዝሙሩን ነው አይደል? ተክለ ሃይማኖት አንተ ርኩስ መንፈስ ከልጄ ውጣ እያለ ያለው ተክለ ሃይማኖት ደቀ መዝሙሩን ነው አይደለ? ኦኬ፣ አሁን ገባኝ። እሺ፣ ጋኔን ከባህር ውስጥ ውጣ አለው። ከዛ ጋኔኑም የአባታችንን ደቀ መዝሙር ያዘው። ከባህር የወጣው ሰውዬ በእጅ ነው ያዘው። ማንን? ቆይ፣ ሁለት ሰዎች ናቸው ያሉት እዚህ ጋር። የአቡነ ተክለ ሃይማኖት ደቀ መዝሙር አለ፣ ልብሰ ሥጋ ጋኔኑ አለ። ይሄ ልብሰ ሥጋ ጋኔኑ የአቡነ ተክለ ሃይማኖት ደቀ መዝሙሩ ነው የያዘው። በእጁ ነው የያዘው። በእጁ የያዘው ልብሰ ሥጋ ጋኔኑ ደቀ መዝሙሩ ነው የያዘው። በጣም ጥሩ። የኔ ጥያቄ ግን እዚህ ጋር ነው። አንተ ርኩስ መንፈስ ከልጄ ውጣ አለ። ልጄ የተባለው ማን ነው? እዚህ ጋር ልብሰ ሥጋ ጋኔኑ። አንተ ርኩስ መንፈስ ከልጄ ውጣ የተባለው ልብሰ ሥጋ ጋኔኑ የተያዘው የአቡነ ልብሰ ሥጋ ጋኔኑ ሰው ነው የያዘው። የአቡነ ተክለ ሃይማኖትን ደቀ መዝሙር ነው። ሁለቱም ሰዎች ናቸው። አዳምጠኝ። ሁለቱም ሰው ናቸው። አፌ ላይ ትቀመጣለህ። ልመልስልህ። ሁለቱም ሰው ናቸው እኮ ልመልስልህ። በቃ አዳምጠኝ። ሁለቱም ሰው ናቸው። ሰው የሆነው ልብሰ ሥጋ የሆነው ሰይጣን ነው። እሱን ነው ከዛ ሰውዬ ጋር ሰይጣኑ እንዲወጣ አቡነ ተክለ ሃይማኖት ያዘዙት። በጣም ጥሩ። ያ እንግዲህ እዚህ ጋር ልጄ የተባለው ልቡሰ ሥጋ አጋንንቱ ነው እያለን ያለው። ቁጥር 2 ላይ የእሱን ትምህርት እንዴት እንደሚያፈርስ ስላሳያችሁ፣ ያ ልቡሰ ሥጋ ጋኔኑም ደቀ መዛሙሩን ትቶ ፈጥኖ ሸሸ ይላል። ውጣ ያለው ማንን ነው? ተክለ ሃይማኖት ልቡሰ ሥጋ አጋንንቱ ነው አይደለ? ውጣ ያለው ልመልስልህ። እዚህ ጋር ችግር የለውም። አንዴ ጥያቄ ልመልስልህ። አንተ ብቻ አታውራ። ልመልስልህ። አንተ ብቻ አታውራ እኮ መሽ ጠይቀኝ። ያ ልቡሰ ሥጋ ጋኔንም ደቀ መዛሙሩን ትቶ ፈጥኖ ሸሸ ይላል። ያ ሸሸ። ከማን ነው የወጣው? ልቡሰ ሥጋ ጋንቱ አልወጣም። መንፈስ ሆኖ አለም ከደቀ መዝሙሩ የወጣው ይዞት ነበር። በአካል ይዞት ነበረ። አቡነ ተክለ ሃይማኖት ገሰጹት፣ ልጄ ብለው ገሰጹት። ያ በአካል የያዘው ሰይጣን አለበት። ይሄ ሰው ሰይጣን ያለበት። አዳምጠኝ። አፌ ላይ አትቀመጥ። አዳምጠኝ። እየመለስኩልህ ነው። ሁለቱም ሰዎች ናቸው ነግሬሃለሁ። ሁለቱም ሰዎች ናቸው። አንደኛው ሰይጣን አለበት፣ አንደኛው ደግሞ የአቡነ ተክለ ሃይማኖት ደቀ መዝሙር ነው። ሰይጣን ያለበት ሰው እየመለስኩልህ ነው። አዳምጥ። ሰይጣን ያለበት ሰውዬ የአቡነ ተክለ ሃይማኖትን ደቀ መዝሙር በእጁ ይዞት ነበር። አቡነ ተክለ ሃይማኖት ያዘው የሚለው በምኑ? በምላሱ ነው እንደሚይዘው። ያዘው ምን ማለት ነው? በምኑ ነው የሚይዘው? በምኑ እንደሆነ ማን ያሳያል? አምጣ፣ አሳይ። ያዘው የሚለውን አሳይ። መጀመሪያ አንተ ለተናገረው እሺ፣ በቃ አለቀ። እዚህ ጋር ነው እንግዲህ የምትዝረከረኩት ማለት ነው። ያዘው የሚለውን አሳይ። የት ጋር ነው ያነበብከው? በእጁ ያዘ የሚል ከየት ጋር ነው ያነበብከው? በእጁ ያዘው ምንም በእጁ አሁን ያዘ ከተባለ አንድ ሰው ያዘው ልብሰ ሥጋ ሰውዬ ያዘው ካለ የሚይዘው በምኑ ነው? በእጁ ነው። ፔሬድ። ሌላ በምኑም አይዘው። ለምን? ሁለቱም ሰዎች ናቸው። እየነገርኩ ነው። ሰው መሆናቸውን ትቀበላለህ? ሁለቱም መጀመሪያ ስድብን እዛው ተፈራገጥበት። ስድብን ሁለቱም ሰው ናቸው። አንተ ብቻ ጠያቂ ማን አደረገ? አንተ ብቻ ለምን ትጠይቃለህ? እኔም ልጠይቅህ። ሁለቱ ሰው ናቸው፣ ሰው አይደሉም? ሁለቱ ሰው ናቸው፣ ሰው አይደሉም? ሁለቱም መልስ። ሁለቱም ሰው ናቸው፣ ሰው አይደሉም? ሁለቱም ሰው ናቸው፣ ሰው አይደሉም? መልስልኝ።
አይ እንዲመለስልህ ዝም ማለት መልመዳች መቻል አለብህ። አሁን ጠይቃል ዝም እላለሁ። እሺ ሰዎች አይደሉም። አንደኛው ጋኔን ነው፣ አንደኛ የተክለ ሃይማኖት ልጅ የተባለ ልብሰ ስጋ የሚለው ሰው አለመሆኑን ልብሰ ስጋ የሚለው ሰይጣን ስጋ አለው። ሰይጣን ስጋ አለው። ሰይጣን ስጋ አለው ወይ እኮ መስማት ነው እኮ ከጠየክ መስማት ነው። መስማት እናንተ ቤተ ክርስቲያን በሄኖክ መጽሐፍ መልስልኝ። ልብሰ ስጋ ማለት ምን ማለት ነው? መልስልኝ እኮ መስማት እኮ አንድ ሚውት አታርጉት፣ ችግር የለም። ከዚህ በኋላ ሚውት ካደረጋችሁኝ አዝረከረኳችሁ ማለት ተዝረከረካችሁ። ያውም ዲያቆን ዘማርያም ሳይመጣ አዝረከረኩ። አንድ ሰው ሚውት እንዳታረገኝ፣ አንድ ሰው። እሺ አሁን ሚውት አድርገው። እሺ አንተ ማንንም አያረገም፣ ሚውት አድርገው። እሺ ሚውት አድርገው። ልብሰ ስጋ ማለት ምን ማለት ነው? መልስ። ዝም ማለት እኮ ነው፣ በቃ መስማት እኮ ነው። ከጠየቅ በኋላ መስማት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት አጋንንት በሰው አካል ተገልጠው ሰዎች ጋር ተገናኝተው ወልደዋል ተብሎ ይታመናል። ይሄ መጽሐፈ ሄኖክ ምዕራፍ 2 ላይ ያለ ታሪክ ነው። እዚህ ጋር የተጠቀሰው ሰውዬ በሰው ስጋ የተገለጠ አጋንንት እያለ ነው። ልቡሰ ስጋ አጋንንት ማለት በሰው አካል የተገለጠ አጋንንት ማለት ነው እንጂ አጋንንት በምን አካል የተገለጠ? በሰው አካል አጋንንት። ቴንኪው። በሰው አካል ይኸው ስሙኝ፣ በሰው አካል ከተገለጠ ሰው ነው ማለት ነው። አመሰግናለሁ አባቴ፣ አመሰግናለሁ። ቀጥል፣ ጨርሻለሁ። ቀጥል፣ እሰማሃለሁ። እሺ ቀጥል። ይኸው ሚውት አድርግልሃለሁ። ልቡሰ ስጋ አጋንንት ማለት ሰው ማለት አይደለም። ኔቸሩ ምንድነው? አጋንንት ነው። ለዛ ነው ሰውየው ያደር ብላል። በአንተ ራስህ አጋንንት በሰው ስጋ ሲያድር ኖ፣ አንተ ራስህ የመለስከውን አትጠፋ። መልሳል፣ አትጠፍ። አሁን ይሄ የጻድቅ ካራክተር ነው። አሁን ይሄ ኖ ምን ልብሰ ስጋ ማለት ምን ማለት ነው? መልስ። ሁለቱ ሰዎች ናቸው አይደሉም ብያለሁ። ልብሰ ስጋ ማለት ብለኝ በሰይጣን በሰው ላይ ማደር ነው ብለኛል። ፔሬድ ጨርሻለሁ። ነው እዚህ ጋር ስታጋር ጋር ወይ ደግሞ ዝም ብላል። አይ እኔ ስታክ አላረግም፣ ግን አይ እኔ ከጻን ልጅ ጋር ማውራት ከባድ ነው። ሚውት አድርግና አመሰግናል። የኔ አባ እሺ፣ ስማኝ፣ ይኸው ሚውት አድርጋለሁ። ልብሰ ስጋ የሚለውን ትርጓሜውን ስጠኝ። ልብሰ ስጋ ምን ማለት ነው? ሚውት አድርገው አልኩህ እኮ። ሚውት ካላረክ እንዴት እናወራለን? አሁን ሚውት አረጉኝ ብለህ ትጨዋለህ። አሁን ሚውት ብትደረግ ማለት ነው። ግን አናረግም። በቃ አንተ አስበህ ሚውት አድርግ። ልቡሰ ስጋ አጋንንት ማለት በስጋ የተገለጠ አጋንንት ማለት እንጂ ሰው ማለት አይደለም። ለዚህም ማስረጃ ደግሞ ምን ብያቸዋለሁ? ሄኖክ መጽሐፍ ምዕራፍ 2 የኢትዮጵያ ኦርቶዶክስ መጽሐፏ ላይ ምን ብላለች? መላእክቶች በሰው ስጋ ተገልጠው ከሰው ጋር ተገናኝተው ኔፍሊሞች ተወልደዋል ብላ ታስተምራለች። ሶሪ አንዴ ሶሪ። ኦኬ፣ እዚህ ጋር የተጠቀሰው ልቡሰ ስጋ አጋንንት ማለት ሰው ነው ማለት አይደለም። በሰው አካል ተገለጠ ተባለ እንጂ ኔቸሩ ምንድነው? አጋንንት ነው። ይሄ አጋንንት ሰውን ያዘው። የተክለ ሃይማኖትን ደቀ መዝሙር አንዴ ወጥቼ ልግባ። አንዴ ወጥቼ ልግባ። ትችላለህ። እያስተጋባ ስለሆነ ወጥቼ ልግባ። እሺ ትችላለህ። ኦኬ ይሄ ልቡሰ ስጋ አጋንንት ማንን ያዘው ይላል? የተክለ ሃይማኖትን ደቀ መዝሙር። ከዛስ ያ ልቡሰ ስጋ አጋኔንም ደቀ መዛሙርቱን ትቶ ፈጥኖ ሸሸ ይላል። ፈጥኖ ሸሸ ተብሎ የተነገረው ይሄ ልቡሰ ስጋ አጋንንት ተክለ ሃይማኖት ስላማተበበት ማለት ነው። ወዴት ነው የሸሸው? ወደ ባህሩ ሊያመልጥም ወደደ፣ ብፁዕ አባታቸውም አማተበበት ይላል። ወደ ባህርም ሊገባ ባይቻለው በጥልቁ ባህር ወደብ ቆመ ይላል። ይሄ ብሩኬ ታሪኩን እንድታነብ ሳይሆን ልብሰ ስጋ ሰው ነው ሰው አይደለም። ይሄ ለምን አመልስም? እንደዚህ እናድርገው። በቃ እኔማ መለስኩልህ፣ ደጋግሜ ነው የመለስኩልህ። ሰው ነው ሰው አይደለም አልኩህ እኮ። ጋኔን ልብሰ ስጋ ጋኔን ስጋ አለው። በሰው አካል የተገለጠ ጋኔን፣ በሰው አካል ስሙኝ፣ እዚህ ጋር ስሙኝ፣ ቆይ እዚህ ጋር ያዘው።
በሰው አካል የተገለጠ ጋኔን ማለት ሰውየው ሰው ነው፣ ማን አለበት? አጋንንት አለበት ማለት ነው። አንዴ ላሳይ፣ ችግር የለውም። እሺ አንዴ ላሳይ። ዘፍጥረት መጽሐፍ ምዕራፍ 18 ላይ አብርሃም 3 ሰዎችን ተመለከተ ይላል። ሰው እግዚአብሔር ሰው ነው ማለት ነው። በሰው አካል ለአብርሃም ተገለጠ ማለት እግዚአብሔር ሰው ነው ማለት ነው። ሰው ሆኗል ማለት ነው። ዘፍጥረት 18 ላይ እንደዛ እያልኩ አይደለም። አይ ስለዚህ ሜታፎሪክ ነው እየነገርክኝ ያለው። ሜታፎሪክ ነው ከጠየቅ ይመስላል። እሺ ሜታፎሪክ ነው እየነገርክኝ ያለው። ስማ ስለ ሜታፎሪክ ነው የምናወራው። ተምረት ሄዳለ፣ ችግር የለውም። ስማ ይሄ ሰው እዚህ ጋር መልስ። አንተ ያኛው ምዕራፍ 18 ላይ ሪል ሰው አይደለም ብለህ የምትለኝ ከሆነ ሜታፎሪክ ነው የምትለኝ ከሆነ እዚህ ጋርም እኮ የራስ መልስ ይይዛል። ሜታፎሪክ ነው እያልክ ነው ማለት ነው በተዘዋዋሪ። እዚህ ጋር ያለውን ሜታፎሪክ የተክለ ሃይማኖትን ደቀ መዝሙር የያዘው ጋኔን ነው እያልኩ ነው። ይሄ ጋኔን ልብሰ ስጋ ለምን አለ? ልብሰ ስጋ ለምን አለ? አካል ነው። በዛ አካል ተገልጦ ተመለከቱ። ስለዚህ የአካል ሰው ነው ሰው አይደለም። የአካል ሰው ነው ሰው አይደለም። ጭራሽ ጋኔን ነው። ራስ እኮ ነው። እሺ ብሩኬ፣ እኔና ሰይጣን መንፈስ ነው አይደል? አይጨበጥም አይዳሰስም። ሰይጣን አይደል? አይጨበጥም አይዳሰስም። ሶዛት የማይጨበጥ የማይዳሰስ ሰይጣን መንፈስ የሆነ ሰይጣን ስጋ አለው ብለህ መናገር ትችላለህ? አቅሙ አለቅ? ይኸው እኮ የእናንተ መጽሐፍ አልኩ እኮ ሄኖክ መጽሐፍ አንተ ቆይ መጽሐፉን አቁምና አንተ ሶዛት ክርስቲያን ከሆን ሰይጣንን ስጋ አለ ወይ ብለህ ትላለህ ወይ? ትላለህ? አዳምጠኝ ካላል እዚህ ጋር ልብሰ ስጋ የሚለውን ለሰይጣን ለምን ተሰጠው? መልስልኝ። በጣም በተደጋጋሚ ስለመለስኩልህ በኢትዮጵያ ኦርቶዶክስ ጋኔን ታምናለህ ወይስ አታምንም? ወንድም የሌላ ቦታ አትሄድብኝ። እዚህ ጋር መልስ ወይ ደግሞ ያግዙ ወይ እዚህ ጋር መልስልኝ። ወረ በስመ አብ። ልብሰ ስጋ ሰው ነው ሰው አይደለም። ፔሬድ ልብሰ ስጋ ሰው ነው ሰው አይደለም። ጥያቄ ከዚህ ውጭ ስለሌለ የምጠይቀው ይሄን ነው። አይደለም ብዬ ደጋግሜ አለቃ ሰው መሆኑን እመና። አየህ ቤተክርስቲያን ሰው ናት ትላለች። ይሄ ሰው ነው ብላ የምታስተምረው እኔን ስታስተምረኝ ከጴንጤ ስመጣ ሰው ነው ደምረው አጋንንት ሚውት አታርገኝ። አትፍራ። ሚውት አርጉት ወይ ራሱ ያስረዳን ወይ ሚውት አርጉት። ራ ዝም በል በእናትህ ፈንዳታ። ሂድና ራፕን እዛ ራፕ። አንተ ቤት ገብተው የሚያስተምሩ ሰዎች ናቸው የሚገርሙኝ። አንተ ቤት ገብተው የሚያስተምሩ ኦርቶዶክስ ይገርሙኛል። አንተና ሰሙ አንድ ናችሁ። አሁን መልስ። ሰው ነው ሰው አይደለም። ቤተክርስቲያን ሰው ነው ብላኛለች። ይኸው ባለማህተብ ነኝ እኔ። ቤተክርስቲያን ሰው ነው ብላኛለች። አለቅ ሰምቻለሁ። ሌላ አውራሽ ቤተክርስቲያን ልክ ማታ ለእንትን እንደሚወጡት ተቀባብታ የሐሰት ነገሯን ትናገርና እኔ አሁን ፕሮቴስታንቶችን አንድ አልተሳደብኩም። አንድ ሪስፔክት አድርጌ ነው የማወራው። በኢትዮጵያ ላይ ብዙ ህዝብ የሚከተል እምነት ያለው ቤተክርስቲያን ነው። አልተሳደብኩም። ሚውት አድርግ እባክህ። ቤተክርስቲያንን አትሳደብ። ታወራ በእውቀት አውራ። አለቀ። በእውቀት አውራ። እኔ አንድ ፕሮቴስታንቶችን አልሰደብኩም። በእውቀት አውራ። ቀጥል። በእውቀት አውራ። ሚውት አድርገው። አሁን ሚውት ነው አትክፈተው። እኔ መብት ነው እኮ ጠይቀሃል። ሲመለስልህ መስማት ነው ያንተ ያለህበት ህብረት። ይሄ ሰው ነው ብለሃለች። ትክክል ነው። ለምን ተረቷን ለመደበቅ በማር የተለወሰ ተረቷን የደበቀችበትን ማስረጃ አምጣ። ይሄኛውን ተረት የደበቀችበትን ምንም እያሳየኝ አይደለም። ዝም ብለህ እየተገባ ማስረጃ አምጣ ማስረጃ። እሺ እንደዚህ እናድርግ። በቃ እሱን እንጠይቀው አይደል? እሱን እንጠይቀው። እሱ አሁን ነግረዋለች እንደዛ ብላ የኢትዮጵያ ኦርቶዶክስ። አጋንንት ይወልዳል ወይስ አይወልድም? አጋንንት ይወልዳል አይወልድም? ወንድሜ አጋንንት መንፈስ ነው እያልኩ ነው። አጋንንት መንፈስ ነው። አጋንንት መንፈስ ነው። አይወልድም አይዋልድም፣ መንፈስ ነው። ጥያቄያችን አቡነ ተክለ ሃይማኖት ሌላ ቦታ አትሄድም። ሌላ ቦታ አልወስድም። ሌላ ቦታ እዚህ ወይስ አልወለደም? ፈረጎ ወልዷል። አልቻልከኝም። በቃ ከበርኩ። እዚህ ጋር ነው የሚይዝ። ሰው መሆኑን እመንልኝ። ፔሬድ አምጣ። ሰው አይደለም ብለህ አሳምነኝ።
ቤተ ክርስቲያን ሰው አይደለም መንፈስ ነው ብላ ታስተምራለች የሚለውን ከሌላ ማስረጃ አምጣ። ይህንን የሚያጣቅስ ሪፈር አምጣልኝ። አምጣ ሚውት አድርገላል። ሄኖክ መጽሐፍ ምዕራፍ 2 አልኩ ደጋግሜ። አሁን መጽሐፉን ከፍቼ ላሳየ። በቃ ሚውት አድርገዋ። ሌላ ማስረጃ አላልክም እኮ ሚውት አድርገው። የሚደግፍልህ ነው የዚህኛው የሚደግፍልህ ነው የዚህኛው የሚደግፍልህ ነው ወይ የዚህ ይደግፍልሃል? ይኸው መጽሐፍ ሄኖክ ክፈተው፣ ምዕራፍ 2 ክፈተው። አንተ ራስህ አንተ አላመጣልህም። አንተ ራስህ አንተ እሺ ሚውት አድርግሽ። አምጣ ስላልከኝ ሚውት እንዳትረብሽ። ይኸው የዚህ የአቡነ ተክለ ሃይማኖትን የሚደግፍልኝ ብለህ ነው አይደል ሄኖክ ጋር ያልከው? ቀጥል። ሚውት አድርግሽ።